ተናስተልኝ የፈንታሌ ሚዲያ ቤተሰቦች እንደምናረፈዳችሁ እንደምናላችሁ ባላችሁበት የፈንታሌ ሚዲያ ዝግጅት ነው። በዛሬ ዝግጅታችን በርከት ያሉ ጉዳዮች ይዘናል። ባለፉት 1 2 3 4 ቀኖች እንግዲህ አልተገናኘንም። የፐርሰናል የግል ጉዳይ ስለገጠመኝ ነው። አድማጮቼን ይቅርታ ጠይቃለሁ። በዛሬ ግን በደንብ መታጠፉ ጊዜ የለም። አሪፍ መረጃዎችም አሉን። መታዳምጡን ደስተኞች ነን ማለት ነው። የመጀመሪያው ፕሮግራም ግን መጀመሪያው ከዚህ ፊት ታስታውሱ እንደሆነላችሁ እዚህ ጋር ላሳያችሁና አቶ ተስፋውን ጴጥሮስ ከቦርደዴ እየመጣ አዋሽ 7 ኪሎ ፓርኩ እንዳለፈ መተሃራ ላይ ይሄን ዜና ሰርቻለሁ። 5 ከተገደሉት ነውና ባለሀብት ነው። መተሃራም ኢንቨስትመንት አለው፣ እዛ ኢንቨስትመንት አለው። ኢምፖርት ኤክስፖርትም ያደርጋል። አዋሳም ቢዝነስ ያለው ልጅ ነውና በአጋጣሚ ነው እንግዲህ ህይወቱን ያጣው። በዛ ጊዜ ግን አንድ ቪዲዮ እየፈለኩ ነበር። ሚስትየው ባሏን ለገደለባት ወይም የሷን ባል ለነጠቁ ሰዎች የበቀል ብላ የተናገረችው ነገር ያን ጊዜ ብዙዎቹን አስደንግጧል። እኔ ራሱ ሌላ ማስተማሪያ ይሆናል እንደዚህ አይነትስ ይቻላል የመጀመሪያ ደረጃ በዚህ መልኩ ሀዘን መቀበል ይቻላል አስተማሪ ስለሆነ በየነ ምክንያቱም ሰው ባሉን ተነጥቆ ለገዳዮች በዚህ ደረጃ ሊናገር ይችላል እና ዳምጣት ለሁላችንም አስተማሪ በሷን ጀምርና ወደ ቀጣይ ፕሮግራማችን እንገባለን። ፈንታሌዎች ነን። ቻናላችን ላይክ ሰብስክራይብ አድርጉ። ምክንያቱም ሰው የራሱን ቤተሰብ ወስዶበት በዚህ ደረጃ ፈጣሪን ሲጠይቅ ማየት በጣም አስደናቂ ነው። ስለሚያስተምረን አብረን እናዳምጣት። አብራችሁ ነው። ገባለኝ እያለች ነው። እሷን እንሰማና ወደ መካነ መቃብሩ እንሄዳለን። ያው የበቀል አምላክ እግዚአብሔር ነው። እኔ እግዚአብሔር እንዲበቀልልኝ የምፈልገው በቃ ባለቤቴን የገደሉት ሌሎችንም እንደዛው በቃ ምህረት ያርግላቸው። አሜን። የዘላለም ቅዱስ እግዚአብሔር ባለቤቴን ገለው ለቤት እንደዚህ ሀዘን እንዳስገቡ እነሱ ይታይባ የንስሐ ዕድሜ ሰጥቷቸው በንስሐ ተጸጽተው በቃ ምህረት አርጎላቸው በቃ ሌላው ሰው ቤት እንዳይገባ ከዚህ በኋላ እንዳይገሉ ንስሐ እንዲገቡ ነው የምለምንላቸው። እኔ የበቀል እግዚአብሔር በዚህ በቀለልኝ ምህረት አርጎላቸው ከዚህ በኋላ ኢትዮጵያ ምድር ላይ እንዲህ ሰው ተገደለ እንዳይባል አሜን። እንደደነገጥኩ እናት እንዳትደነግጥ ወይ እንዳይደነግጥ የዘላለም ቅዱስ እግዚአብሔር ምህረት በዚህ በቀላቸው ይጸጸቱን ይስጣቸው። መንፈስ ቅዱስ ይጸጸቱ። ተጸጽተው ሁለተኛ ከእንዲህ አይነት ነገር ይውጡ። ሞት ግን ቤታቸው አይግባ። እግዚአብሔር ምህረት ያርግላቸው። ጸጋ ይብዛላት። ጸጋ ይብዛላት። የክርስቲያን ወጉ ይሄ ነው። የሚያደርጉትን ማያውቁምና ይቅር በላቸው እንዳለ ጌታ ራሱን እንደከፈለ ዋው በጣም ከባድ ነው። ያለችውን ሰምታችኋል። እንግዲህ ለገዳዮች ነው እንግዲህ እኔ ቤት የገባ ሀዘን እነሱ ጋር አይግባ። ልቦና ይስጣቸው። በዚህ መልኩ ዳግምም የሰው ህይወት አይቅጠፉ፣ ይጸጸቱ። እኔ እንዳዘንኩት እንግዲህ የገዳዮቹ ነፍስ በሌላም ሰው ጠፍቶ በዛ መልኩ ሀዘን ቤቱን አይጋራ። ይሄ በጣም የሚገርም ፓወርፉል መሰጅ። ገዳይንም እሷ ቤቷን አዝናለች፣ ቤቷ ሀዘን መታለች ሳትዘጋጅ የኔ የተመሳሳይ ሀዘን ግን እዛ ቤት አይግባ። ይሄ ከባድ ነው። ይሄ ከባድ ነው። በጣም ከባድ አስችሏት የመናገር ግን በዚህ ደረጃም ያለን ህብረተሰብ ነው እንግዲህ እየገደልን እያጠፋን ገንዘብ አምጣ እያልን እየቀጣን ያለው በህገ ወጥ መንገድ
ለገዳዮችም ግን እነሱ ሞቶ ቤታቸው ውስጥ ሀዘን አይገባ። ይሄ በጣም ፓወርፉል ሜሴጅ ነው። ሁላችንም እንድናቀው ስለፈለኩ ነው። በጣም ግን ያማል። ያው እንግዲህ መጽናናቱን ይስጥ። እንግዲህ እሷም በርተታለች። ብዙ በቤተሰብም በጓደኛም ብዙ እንድትጽናና ተደርጓል። ግን ያሳዝናል። እንግዲህ እግዚአብሔር ያሳያችሁ። ፍርዱን እናንተ መስጠት ነው። ሌላ ወደዚህኛ ሁለተኛው ዜና ስንገባ መቼም ጉድ ነው ዘንድሮ የሚሰማው። የኢትዮጵያና የሶማሌ ግንኙነት አበቃለት ተበጣጠሰ ተብሎ ድቤ ሲመታ ነበር በየሚዲያው። ሐሰን ሼክም ብዙ ሲል ነበር። ይሄ አሁን እዚህ ጋር ማሳያችሁ በጣም እኮ የሚገርም ነው። ይታያችኋል። የኢትዮጵያ ኤርፎርስ ነው። እዚህ እንግዲህ ባላካድ የሚባል ቦታ አለ። እዚህ ጋር ሞቃዲሾ ነው። 38 ኪሎ ሜትር ነው። 38.6 ኪሎ ሜትር አልሸባብ እየገሰገሰ ማለት ከአዲስ አበባ 30 ኪሎ ሜትር የቱ ጋር ነው ያለው? የኢትዮጵያ አየር ኃይል ነው ይሄን ደርሶ ወደ ኋላ እንዲያፈገፍጉ ያደረጋቸው። አሁንም ግን ሞቃዲሾን ለመቆጣጠር በከፍተኛ ሁኔታ አልሸባብ እየተንቀሳቀሰ ነው ያለው። ከሁሉ የሚገርመው ግን አንድ እዚህ ጋር ማሳያችሁ የቀድሞ ልብ በሉ። ይሄ እዚህ ጋር ይሄን በደንብ ማየት አለብን ሁላችንም። እዚህ ጋር ለምጣና አንድ ሼር ላድርግና ላሳያችሁ። ይሄ ነው መሰል። ይታያችኋል አይደል? ይሄ ሰውዬ ማለት ይታያችኋል። አሁን ይሄ ሰውዬ ማለት የሚገርም እኮ ነው። ይሄ ሰውዬ የሶማሊያ የውጭ ጉዳይ ሚኒስትር ሆኖ አገልግሏል። የናሽናል ሴኩሪቲ አድቫይዘር ነበር። እንግዲህ ፎርመር ሶማሊያን ፎሬን ሚኒስተር ነው እንግዲህ። እና ምን ብሎ እንደመጣ ታውቃላችሁ? የሐሰን ሼክ መንግስት ሶማሌን ለአልሸባብ ማስረከብ አለበት። ምክንያቱም የሐሰን ሼክ መንግስት የኢትዮጵያን ወረራ መቋቋም የማይችል መንግስት ነው። ስለዚህ በአፋጣኝ አርጀንትሊ ለአልሸባብ ማስረከብ አለበት። እንግዲህ ኢማጂን ምን አይነት ክልልና አደጋ ውስጥ እንዳለን መገንዘብ ያስፈልጋል። ሶማሊያን አልሸባብ ይረከባት የሚል የሴኩሪቲ አድቫይዘር የነበረ የቀድሞ የውጭ ጉዳይ ሚኒስትር የነበረ በነፎርማጆም ጊዜ ብዙ ሰፖርት ሲያደርጋቸው የነበረ ነው የሰውዬ ማለት። እንግዲህ ለቢቢሲ ነው የሰጠው። እዚህ ጋር የሆነ ሰከንድ ነች እንስማት። زلزالها إثيوبيا وأن ميا الأرض أو حجرة ومعناها ميا قانو حشود وأنا أسكد عنكرتا هذا أسكد عنكرن رج أسكد عنكرا جرا وبناه وأنتوا مرة وحكا ودا مركز شباب بقى أسكد عنكرا أي دولة فدرال كهو بنايس أيدو إسكمد عنكرتين هذا محا كلاه هذا زلزالها إثيوبيا وأن ميا الأرض أو حجرة ومعناها እና የሚገርም ነው። እዚህ ጋር እስቲ ልብ በሉ እናንተ ምን አይነት ኦፕሽን አለ ሌላ ሁሉ ይላል። በጣም በሚገርም ሁኔታ። ስለዚህ የኢትዮጵያ አየር ኃይል ነው እንግዲህ አሁን አልሸባብን የገታውና ሞቃዲሾ እንዳይቆጣጠር ያደረገው። አሁን ደግሞ እነዚህ ምን ይላሉ? ሙሉ ለሙሉ ሶማሌን አልሸባብ መምራት አለበት ይላሉ። ስለዚህ ምን አይነት እጅግ አጣብቅኝና አደገኛ ሁኔታ ውስጥ እንዳለን ይሄ ላታመልጭኝ አይነት እንግዲህ አስቡት። በዚህ ላይ ብቻ አይደለም። አሁን ደግሞ የኢትዮጵያ መከላከያ ሰራዊት ሌላ ቦታ ሊሰፍር ነው ደግሞ። ለምን አልሸባብ በሌላ ክንፍ እየመጣ ያለበት ሁኔታ ነው ያለው እና በጣም ጥንቃቄ የሚፈልግ ምናልባትም አደገኛ አካሄድ እየተካሄደበት ያለ መሆኑን ከዚህ መረዳት እንችላለን። አሁን ተጨማሪ የታለ እዚህ ጋር ተጨማሪ እንት ነው። አሁን ታውቃላችሁ ጠቅላይ ሚኒስትር አብይ ሶማሌን ሊጎበኙ በሄዱ ጊዜ ኤርፖርት ላይ ተኩሷል እሳቸውን ለመምታት። ከዛ በኋላ የአሜሪካ መንግስት ምትሉት ግብጽ ምትሉት ቱርክ ምትሉት ኳታር ምትሉት አየር በረራ ወደ ሶማሌ ከልክሏል። በእንደዚህ አይነት ፍራጃይል በሆነ ስቴት ውስጥ የተቀመጠ ሰውዬ ነው
ሐሰን ሼክ የሚባል ሲረብሸን የነበረው አሁን አስፈሪው ነገር እሱ አይደለም በጣም አስፈሪው ነገር እሱ አይደለም አልሸባብ የኢትዮጵያ መከላከያ ሰራዊት እስካልገባ ድረስ አልሸባብ ሞቃዲሾን ማይቆጣጠርበት ምንም ምድራዊ ምክንያት አይኖርም አሁን እዚህ ጋር ፈርፈር የሚባል ቦታ ላይ የኢትዮጵያ ዲፌንስ ፎርስ እንዲሰፍር እየተደረገ ነው ያለው በኢስተርን ኮማንድ ኒር ቱ ኢትዮጵያን ሶማሊያ ቦርደር ላይ ነው እንግዲህ ፈርፈር የሚባለው ቦታ ላይ የሀገር መከላከያ ሰራዊት እየሰፈረ ነው ያለው ለምክንያቱም አልሸባብን ለመመለስ ማለት ነው ባደገኛ ሁኔታ አልሸባብ ኦፌንሲቭ እንትን ውስጥ ነው ያለው እሱም ደግሞ ሂራን የምትባላለች እንደገና ሸበሌ መካከለኛው ሪጅን ሸበሌ ክልል ውስጥ መካከለኛው ቦታ ላይ ሄራና ዛ ላይ ያጠቃ ነው አልሸባብ ያለው ፋክቱ ነው እንግዲህ እና ሐሰን ሼህ ኢሳያስ የሚባለው የፖለቲካ የኢትዮጵያን ጋንግሪን ግብጽ የምትባል ታሪካዊ ጠላት ሄዶ በር ያንኳኳል ስልጣኑ ሊነጠቅ ሲል ደግሞ በይፋ እኮ ነው በነገራችን ላይ መከላከያ ሚኒስትሩ በይፋ ለምኖ ነው የተገባው አንዳንድ ጊዜ ያናዳልም ግን ምን ያህል እኛም ደግሞ ሉዝ ገብተን የራሳቸው ጉዳይ የፈለጉትን ያድርጉት ብንል ደግሞ ምን ሊከተል እንደሚችል ከዚህ መገንዘብ ያስፈልጋል ማለት ይሄ በጣም 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 አደገኛ ነው በነገራችን ላይ ግን በተለይ ኢትዮጵያ አየር ኃይል አሁንም ይህን ጥቃት አጠናክሮ መቀጠሉ ሴፍ የሆነ ኢንቫይሮንመንት እንድናገኝ ማድረጉ ምንም ማጠራጠር አይደለም ስለዚህ አልሸባብ ጉዳይ ነው የአንድ ስቴፕ ከፍ ብሏል የኢትዮጵያና የሶማሊያ ግንኙነት ይሄም አሪፍ ነው ይሄን ፔስ መጠበቅ በጣም ጥሩ 2200 ሰራዊትም እንደሚሰፍር ሰምተናል ግን ኢሳያስና የግብጽን አሁንም የማያቋርጥ አምቢሽየስ የሆነ ፕሮጀክትንም በጥንቃቄ መከታተል ጥሩ ነው ግን ይሄ ተጠናክሮ መቀጠል አለበት ማለት ነው ጉድ እኮ ነው ጭራሽ ሙሉ ለሙሉ ሀገሪቷን ለአልሸባብ ስጥ የሚል ኃይል ደግሞ መጥቷል ማለት very sad አብረን ነው ሌላ ደግሞ አንድ በጣም ሁለት ዜናዎች ጋር ብንሄድ ጥሩ የሚሆነው ምንድነው አንድ ትግራይ ክልል አንድ በጣም የሚያሳዝን ነገር አለ ያው ትግራይ እንደምታውቁት ከፍተኛ የሆነ በጦርነት የተጎዳ አካባቢና ህብረተሰብ ነው ከጦርነቱ ሊወጣ የሚችልበትን ከባቢያዊ ሁኔታ ተፈጥሮ ያለበት ሁኔታ የለም እንደምታውቁት በጣም በሚያሳዝን ሁኔታ ነው ያለው ግን አሁን ደግሞ ለዚህ ለአይምሮ ስቴብል እንዲሆኑ ሰዎች የሚወስዱት መድኃኒት በከፍተኛ እጥረት መከሰቱን መረጃ ደርሶናል በጣም በሚያሳዝን ሁኔታ ከፍተኛ እጥረት አለ ለአእምሮ ህሙማን የሚሰጥ መድኃኒት ማለት በዚህ አጋጣሚ ኢንተርናሽናል ኮሚኒቲውም ውጭ ሀገር የሚኖሩ የትግራይ ህዝብ ወዳጆችም ባለሀብቶችም ይሄን የመከላከል ግዴታ ያስፈልጋል ምክንያቱም ከጦርነት ያልወጣ ህዝብ ነው በአብዛኞቹ በዚህ ሂደት ላይ የተጎዱ ናቸው የሚወስዱትን መድኃኒት የለም እየተባለ ስለዚህ በዚህ መልኩ ያሉትን ነገሮች ማየት በጣም ያማል ጤና ጥበቃም ከዚህም በበለጠ መደረግ ያለበት ጉዳይ ነው ምክንያቱም ጦርነት ላይ የነበረ ማህበረሰብ ነው ይሄን ሰምተን አዝነናል ሌላውን የትግራይ ጌታቸው እናንተ እንመለሳለን ከዛ በፊት ግን ሌላ አንድ ተጨማሪ ዜና እዚህ ጋር የምንሰራው ምንድነው በጣም የሚያሳዝን ነው ማለት እንችላለን ምክንያቱም ይሄ ጦርነት ብዙዎቻችን ዝም ብለን ያያየነው ነው ወይም አንዳንዱ ምንም አይመስለውም በቃ ስትናገርም ወሬ ያሳመርክ ይመስለው ሰው አለ ግን አንድ በጣም የሚያሳዝን አሁን አማራ ክልል ላይ ተፈጠረ የምናየው ጉዳይ አለ ይሄ ምንድነው የጀርመን የአበባ አምራች ኩባንያ ከአማራ ክልል ማለት ነው ከአማራ ክልል ሙሉ ለሙሉ ከኢንቨስትመንቱ ማለት ነው እዚህ ላይ እንደምትመለከቱት ለቆ የወጣበት ጉዳይ አለ ሰሌክታ የሚባል ማለት ነው
እና አንደኛ የወጣበት ጉዳይ ለሁለት ዓመት የኤሌክትሪክ የመንገድ ግንባታዎች ይደረጋሉ ተብሎ አልተደረገም። አንድ ይሄ ምንም የሚካድ አይደለም። ሁለተኛው ግን እና የሚያሳዝነው ጦርነቱን በተመለከተ ከፍተኛ የሆነ የሴኩሪቲ ችግር ገጥሟቸዋል። ሰራተኞች መውጣትና መግባት እስከሚያቀታቸው ድረስ ከፍተኛ የሆነ ችግር ውስጥ ገብተዋል። ስለዚህ ይሄ ጀርመን ኩባንያ ምንድነው ያደረገው? ወደ ኬንያ እና ኡጋንዳ ነው ሙቭ ያደረገው ማለት ነው። ስለዚህ ኢንቨስትመንቱን እየመታው ነው ሲባል ሚሰማ የለም እና አማራ ክልል የቁንዚላን መሰለኛ በትክክል ቦታውን አው እዛ የነበረ ነው በይፋ ወጣ ሙሉ ለሙሉ ዘግቶ ዳይሬክትሊ ኢንዳይሬክትሊ 10,000 ሰዎች ይተከሙ ነበር። ከዚህ ላይ ሰራተኞች 10,000 ሰዎች ይተከሙ ነበር። ግን ይሄን ወደ ኬንያና ኡጋንዳ ሄደ። ማንንም አይደነግጥም። መሄዱ አይደለም በጣም ትልቅ ድርጅት ነው። የሱ መሄድ ደግሞ ሌሎች እንዳይመጡ ያደርጋል። በዚህ መልኩ ማንንም ሰው ሊረዳው አልፈለገም። ሰዎቹ ግን በጣም አዝነው ትተናቸው ስለምንሄደው ሰራተኛ ሁሉ ብለው በጣም አዝነዋል። የሀገሪቷም ኢንቨስትመንት ኦፊሱን የአማራም ኢንቨስትመንት ጽሕፈት ቤት በዲዝል ነበር ሲያሰራቸው የነበረው። ራሱ መንገድ ይገባል ተብሎ የገባ ጀነሬተር የለም፣ የተጠረገ መንገድ የለም። ያም ሆኖ እየሰሩ ግን አሁን ጦርነቱን ደግሞ ሊቋቋሙት አልቻሉም። ነቅለው ወጥተዋል ማለት ያሳዝናል። መውጣታቸው ብቻ አይደለም። ከዚህ በፊት የባንግላዴሾች በአጓ መሰረት ብዙዎች ወጥተዋል። ግን ምን ማድረግ ይቻላል? እያለቅን ነው። ከጨዋታ ውጭ እየወጣን ነው። ሰም የለም። ጦርነት ይቁም፣ ሰም የለም። አንዳንድ ጊዜ ኢንቨስትመንቱ ከሌለ እንግዲህ የሥራ ፈጠራ ከየት ያመጣል? መንግስትም አቴኒኮስ በሰጥቶ መቀበል ማቆም አለበት። ለህዝብ መዋጋሉ የሚለው ኃይልም በአካባቢው ያሉት ኢንቨስትመንቶች እየለቀቁ ወጣ በኋላ አሸንፈን ብትመጣ ከዛ በኋላ ጨዋታ የለም፣ ኢንዱስትሪዎች የሉ። ቦት ሳይድ እያለቅን ነው። ይሄ በጣም ትልቅ ነው። ሰሌክታ የሚባል በጣም ትልቅ ድርጅት ነው። ስለዚህ ከማርች 6 ጀምሮ ለቆቷል። በጣም ነው የሚያሳዝነው። አሁን በተደጋጋሚ የአበባ እርሻ ልማቶች አካባቢ ላይ አንደኛ ዘረፋውም ቀላል አይደለም፣ አበቦቹም በቀላሉ የሚጎዱ ናቸው። ስለዚህ በድጋሚ የምንናገረው አጥብቀን የምንናገረው ይሄ ጦርነት ይቁም። ኢንቨስትመንቱን ኬንያና ኡጋንዳ ኢቭን መከራ ይችላሉ የምንላቸው ቻይኖች እንኳን እየለቀቁ ነው። ፋክቱ ያለው እውነቱ ይሄን ያለው። ስለዚህ በጣም የሚያሳዝን ነው። ግን አሁንም የረፈደ ነገር የለም። ይሄ ጦርነት ይቁም በየቦታው ያለው ምንለው አለ ምክንያት አይደለም። ይሄ ጦርነት ይቁም ምንለው አለ ምክንያት አይደለም። ግን ሰሚ የለም። የሚያሳዝነው ፓርቲ ነው። ይሄን የሚያል ትልቅ ድርጅት አሁን ወጥቷል። ለምንድን ነው የወጣው ሲባል ማብራሪያ እንግዲህ እሱም ይሰጣል፣ ሌላው አይመጣም ማለት ነው። እና ሌላ እዚህ ጋር አንድ ተጨማሪ እናደርግና ወደ ዋናው ትንታኔያችን ብንገባ የተሻለ ነው የሚሆነው። እስቲ ያሳዝናል እኮ በጣም ኦኬ። በቃ እንውጣና ወደ ዋናው ዜና እስቲ ወደዛ እንግባ። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። አብረን እንቆይ። የቱ ጋር ሌላ እዚህ ጋር አንድ እኛ ተናግረናል። እንግዲህ በትግራይ ጉዳይ ቀጣዩ ገዱ አዳርጋቸው ማን ነው የሚሆነው? ያቶ ገዱን ኢንተርቪው ሰምቼው ነበር ቃለ መልሳቸውን።
እኛ እኮ የጨነቀን ግራ የገባን ነገር በለውጡም ጊዜ ስለነበርን አንዳንድ ነገሮች አካሄዳቸው ልክ አይደለም መስተካከል አለባቸው እየተባለ ስንናገር ነበር በተደጋጋሚ በተለይ ጦርነቱ ይቁም ይሄ ጦርነት ዋጋው ብዙ ነው ይሄ ጦርነት ሀገር አያስቀጥልም ቀላሉ ኢትዮጵያ ውስጥ ሌብሊንግ ነው ለሆነ ሰው ፈርጆ መገላገል ማለት ነው በቃ ሌብሊንግ ማለት ካንተ ጋር ማን ይጨቃጨቃል ወይ ፋኖ ነው ይላል ወይ ወያኔ ይላል ወይ ኦላኖ ይላል ወይ ብልጽግና አቃጣሪ ነው ይላል ኢትዮጵያ ውስጥ በክርክር እየበለጸገ ሐሳብ እያደገ ወደ ሶሉሽን የመፍታት ጉዳይ ሳይሆን አንዱ ዘርጥቶ ይመጣል ጉዳይ ነው አሁን አቶ ገዱ ሰማዋቸው ተጸጽቻለሁ ማስቆም ነበረብን አሉ በወቅቱ ያልነው ደግሞ አዋሽ እስር ቤት የገባን ሳቸው ሪግሬት ማድረግ ብቻ አይደለም ለሚቀጥለውም ለሽግግር ፍትህ ቆሜ ተጠየቃለሁም ብለዋል ጉድ ችግር የለውም ግን እየጨነቀን የመጣው ከስንት ሰው ህይወት ኮስት በኋላ ነው አሁንም ጦርነቱ ይቆም አብሩ አንድ ሰው ማዳን ትርፍ ነው ሁሉ ነገር በህግ የበላይነት ይከድ ሁሉን የፖለቲካል አድቫንቴጅ አናድርገው አንዳንዴም የወንድ በር እየሰጡ መጫወት ሰዎች እንዲተነፍሱ ማድረግ አማራጭ ነው ደጋግመንት ነው የተናገረው ሚሰማ የለም ትግራይ ውስጥ አሁን ኤኒቲንግ ሃፕን ሊያደርግ ይችላል ካለው ውጥረት አንፃር ይሄ ውጥረት አካሄዱ ልክ አይደለም የኛ ፖዚሽን ክሊር ነው ፖዚሽን ይዘናል ማለት የመጨረሻ እውነት ይዘናል የመጨረሻ ጉዳይ ልክ ነው ይያልን አይደለም ከዚህም የተሻለ እውነት እኛም ከተረዳነው በላይ የገዘፈ ነገር ሊመጣ ይችላል ግን ለምንድነው በህግ የበላይነት ማይፈጸመው ሁሉ ነገር በህግ ነው ማለቅ ያለበት አቶ ገዱ ወሎ የሆነ አዳራሽ ላይ የተናገሩት መለስ ብለው ይሰሙትና በጸጸት ውስጥ ምን ይሰማቸዋል ለነጻነትና በቃለውን ያልናው ወገኖቻችንን እዳን ያመጣንበት ጉድ መጻጸቱ ችግር የለውም እታረማለሁ ማለቱም ችግር የለውም እንግዲህ አቶ ገዱ ከዚህ ፖለቲካ ውጪ ናቸው ኦኬ አቶ ገዱ በዚህ ደረጃ ከተጸጸቱ አሁን እጃችን ላይ ያለው ፖለቲካ ሌላ ገዱ አንዳርጋቸው እንዳይወልድ ለምንድነው በህግ የበላይነት ማን ሄደው ብለን ስጠይቅ ደግሞ አሁንም ቀላል ነው ሌብሊንግ ያወጣል ይሄን ነገር በተደጋጋሚ የምናገረው አሁን አንድ ደብዳቤ ትግራይ ውስጥ አቶ ጌታቸው ረዳን ደብዳቤ ልኳል አሁን የዚህ ደብዳቤ እዚህ መድረስ በጌታቸውና በጀነራል ታደሰ ወረደ መካከል የመጣው ትንቅንቅ ከባድ ነው እኛ እንዴት ነው የምንረዳው ይሄን ጉዳይ ደካክመን አስረድተናል ህገወጥ ጉባኤ ያደረጉ ይላል ጌታቸው እንግዲህ ውክልና የነሳው ፓርቲ እሱ ብቻ አይደለም ጠቅላላ ጉባኤ ላይ ተገኝ ተሰብሰብ ሲባል እንቢ ብሎ ህዋት የሚድነው ጠቅላላ ጉባኤ ካረገ ነው ይላል ዘንዲው ናሬሽን ናቸው እግዚአብሔር ያሳያችሁ መብቱ ነው ይበል ግን የጠቅላይ ሚኒስትር ጽፈት ቤት አሁን በተደጋጋሚ ለጠቅላይ ሚኒስትር አብይ እንደፈንታለ ሚዲያ የምንናገረው ነገሮች በህግ የበላይነት ካልሄዱ ሁሉንም የፖለቲካ አድቫንቴጅ እናረጋለን ዘግተን 100% የዜሮ ሰም ጌም ጨዋታ መጫወት አያዋጣም አሁን አዲሱ ናሬሽን ጠቅላላ ጉባኤ ካረገ ይድናል ተላላኪ በሆን እተርፍ ነበረ ምናም ብላ አሁን ታደሰ ወረደ ህገወጥ ለምሳሌ ህገወጥ ጉባኤ ያረጋው እንግዲህ
ፓርቲ ውክልና የነሳው ሰው ማለት ነው። እኛ የምናምነው በተባበረ ድምጽ ፌደራል መንግስትና የፈረሙት ቲፒኤልኤፍ ይሾማሉ ተብሏል። አሁን በድጋሚ ነው አስምረ የምንናገረው። የማዕከላዊ ኮሚቴ ስብሰባዎች ተደርገዋል። አንድ ደብረጽዮን ለመምረጥ ጌታቸውን ለመምረጥ እንደገና ጌታቸውን ምክትል ሊቀመንበር ለማድረግ አራተኛው አጠቃላይ ጠቅላላ ጉባኤ ሲመጣ ነው ምርጫ ቦርድ የመጣው ብለናል እኛ። ይሄ ምንም ቤኔፊት የለውም፣ ለፌደራል መንግስት የሚጠቅም አይደለም። ሁሉ ነገር በህግ የበላይነት ነው መሄድ ያለበት። ይሄን ምንናገረው ሌላ አንድ ነገር ሁኔታዎች ከተበላሹ በኋላ ይሄን ነገር ለመመለስ እድል ነበረ ብሎ ሌላ ትግራይ ውስጥ አንድ እንዳተው ገዱ ተፈጥሮ ደግሞ ወይ አውሮፓና አሜሪካ ኢንተርቪው እንዳይሰጥ ነው። ይሄን ነገር ማስቆም ይቻላል። ሰው የፓርቲ ውክልና ከተነሳ በኋላ ሌጋሊ ፕሮሲጀር ከተከተለ በኋላ የፌደራል መንግስት የተሰጠውን ውሳኔ ተቀብሎ ጌታቸውን ደብረጽዮን ይሁን አየለ ይሁን ፋኔል ይሁን ዘሪሁን ይሁን የፌደራል መንግስት ሊያሳስቡ አይገባም። ፖይንቱ ምንድነው? ፕሮሲጀሩ ህጋዊ ነው አይደለም ነው። የምርጫ ቦርድ ከናመጣጡ ጀምሮ ደጋግመን ተናግረናል። የዓለም አቀፍ አሰራር አለ፣ የፕሪቶሪያ ስምምነት ሰነዱ የሚል አለ። እንደ ፈንታሌ የምንረዳው ምን ይሰራል? አሁን ጌታቸው ይሄን ደብዳቤ ጽፎ አስቁም ህገወጥ ነው ይላል። መጀመሪያ ጌታቸውን ጉባኤ ህገወጥ ነው ለማለት መጀመሪያ የራሱ ፓርቲ ውክልና የነሳው ሰው በዚህ ደረጃ ይሄን ነገር አድርጎ ፌደራል መንግስት ጠቅላይ ሚኒስትር አብይ ይሄን ነገር እርሶ ማስተካከል ይችላሉ። ኦኬ እናንተ ካልፈለጋችሁ ማን ይሁን ብላችሁ ማውራት ትችላላችሁ። ሌላ ሰው ህይወት አደጋ ኮስት ከመፍጠሩ በፊት ጌታቸው እዛ ጋር በመቀመጥ ፌደራል መንግስት የተለየ ዋስትና የሚያገኝበት ምንም ነገር የለውም። የሀገሪቷ ዋስትና የህግ የበላይነት ነው። ፕሮሲጀራሊ የተካሄደን ሂደት በዚህ መልኩ ማጠፍ ዋጋው ብዙ ነው። ምን ይጠቅማል? ያቶ ገዱን አየን፣ ከዛም በፊት ብዙዎቹን አየን። ጸጸተ ስንት ሰው ሲያልቅ ነው የሚጸጸተው? እጃችን ላይ ያለውን ነገር ማስተካከል እየተቻለ አሁን ጭራሽ ማላገጥ ጠቅላላ ጉባኤ ካረገ ይድናል እያለ ውክልና የነሳውን ሰው አድርጎ በእነዚህ ቦታ ኢምፓወር አድርጎ ኢሌጋል ኢምፓወር አድርጎ ፌደራል መንግስት ምንድነው የሚያገኘው? ምን ፖይንት አለው ነው? እኔ አላቅም። እኔ ምን በጌታቸው መሆን ምን የፌደራል መንግስት ምን የተለየ ነገር እንደሚያገኝ አላቅም። በተደጋጋሚ ብለናል። ፈጽሞ ኢንኤፊሽንት። አንድ ሌላን ጨምር። እኔ አሁንም ይሄ ነገር ይቁም። በድጋሚ ነው የምናገር፣ ይቁም። ማንንም አይጠቅምም። ያከስረኔ ነው አለ እንጂ አይጠቅምም። ጠቅላይ ሚኒስትር አብይ ይሄን ሪቨርስ የማድረግ የመነጋገር ጉዳይ አለ። ለምሳሌ እዚህ ጋር ይሄንን እንውሰድ። አሁን እዚህ ላይ እንደምታዩት ይሄንን እንውሰድ። ለምሳሌ ሶሪ what is it? ይሄንን እንውሰድ እስቲ እታ አለ እዚህ ጋር ቆስት እዚህ ጋር አሁን እንዴ እኔ አላቅም ምን እንደተፈለገ። እኔ እንግዲህ ቢቆም ይሻላል። ሌላ አቶ ገዱን ትግራይ ውስጥ መፍጠር ምን ይሰራል ምን ይጠቅማል የሚለው እዚህ ጋር እንሰዳው። የታለው? እዚህ ጋር ይታያችኋል። እንግዲህ ዶክተር አብርሃም በላይ ነው። በፕሪቶሪያ ስምምነት መሰረት ዶክተር አብርሃም በላይ
በፕሮስፐሪቲ ፓርቲ ድረገጽ ላይ በአገሪቷ ገዢ ፓርቲ ላይ ብልጽግና የኢትዮጵያ መንግስት ስርዓተ መንግስቱን ወክሎ ፕሪቶሪያ የፈረመው ፓርቲ ይሄን መጻፍ ይችላል ወይ? የሴሴሽን ኦፍ ሆስቲሊቲ ይሄን አቶ ዶክተር አብርሃም ማጻፍ ይችላል ወይ? ይቻላል ወይ? ላንብበው። አሁን በክልሉ ያለው ተጨባጭ ሁኔታ የሚመሰክረው የትግራይ ህዝብ የሚገባውን ሀገራዊ ውክልና እንዳያገኝና ዲሞክራሲያዊ መብትን ተጠቅሞ መሪዎችን እንዳይመርጥ እንቅፋት የሆነ ለቡድናዊ ጥቅሞቹ ብቻ የሚሰራ ከግጭት አዙሪት መውጣትንም እንደ ስጋት የሚመለከት ስብስብ እንዳለ ህዝቡ በግልጽ የተረዳበት ሁኔታ እንዳለና ወጣቱም ሆኖ ሌሎች የማህበረሰብ አካላት በሰላምና በመከባበር ላይ የተመሰረተ ህብረ ብሔራዊ ወንድማማችነት ያላቸውን ቁርጠኝነት ዳግም ያስመሰከሩበት ሁኔታ እንዳለ ተገልጿል። ዶክተር አብርሃም በላይ በዛሬው ዕለት ለትግራይ ወጣቶች፣ ለእናቶች፣ ለመላው ህዝብ ባስተላለፉ መልእክት በትግራይ ክልል በብቸኝነት ነግሶ የኖረውን የውስን ቡድን ግለኛ አስተሳሰብና ህዝቡን ከአጠቃላይ ሀገራዊ ድርሻው የመነጠል አካሄድ ከዘመናት ድህነትና ጭቆና የተለየ ነገር እንዳላስገኘለት ህዝቡ ተገንዝቦ ሰፊ ትግል እያደረገ እንደመሆኑ መላ ኢትዮጵያ ህዝብ ከጎኑ እንዲቆምና ተገቢውን ድጋፍ አጠናክሮ እንዲቀጥል ጥሪ ያቀርባለሁ። አሁን ይሄ ከሴሴሽን ኦፍ ሆስቲሊቲ አንጻር ዶክተር አብርሃም በላይ ይሄ ስልጣን ኬት ነው ያመጣው ተብሎ ቢጠየቅ ኬት ይመጣል? ምን ይሰራል? ፕሮስፐሪቲ ፓርቲ አንዱ ባንዱ ላይ ኔጌቲቭ ፕሮፓጋንዳ የማድረግ ስልጣን የለም። ይሄን የመናገር የፕሮስፐሪቲ ፓርቲ አይደለም። ሴሴሽን ኦፍ ሆስቲሊቲ አልቆ ወደ ኖርማላይዜሽን ሳይመጣ ኢንቢቲዩን እንደዚህ አይነት ፕሮቮኪንግ ነገሮች አደጋ ያመጣሉ። ምን ቤኔፊት አለው ነው? ምን ቤኔፊት አለው? አሁን ከዚህ በፊትም በእንደዚህ አይነት ከበባዎች ውስጥ ሁኔታዎችን በማስገባት የተፈጠሩ በርካታ ጉዳዮች አሉ። ይሄ ሀገር ለሁሉም ይበቃል። ይሄን እንደ ፈንታሌ ሚዲያ ስትሮንግሊ የምንናገረው ሌላ እንዳቶ ገዱ ትግራይ ውስጥ አንድ ነገር ከተፈጠረ በኋላ ተጸጸት ማቆም ይቻል ነበረ፣ አው እድሉ ነበረ የሚባል ተረት ተረት ውስጥ እንዳንገባ ነው። ሺህ ጊዜ አንደግመው። ከተፈለገ ደግሞ ፓርቲ ማዋቀር ጠንካራ ስትራክቸር መስራት ይቻላል። ፓርቲ የማፍረስ አላማ ፌደራል መንግስት ሊኖረውም አይገባም። በህዝቦችም ሉዓላዊ መብት ላይ መወሰን ነውር ነው። ምክንያቱም ከዚህ በፊት ይሄ መፈክር ተነግሮ ስልጣን ይዘናል የሚል አካል መልሶ ይህን ሲተገብረው ይሄ እኮ ማለት አዙሪት እኮ። ዶክተር አብርሃም ያደራጅ ቅስቀሳ እናንተም እስከ መግባት ተመዝግቦ አደራጅቶ ትግራይ ጽፈት ቤት ከፍቶ እያነቃ ማድረግ ነው። ጌታቸው የሚያደራጅ፣ ህዋትም የሚደራጅ፣ ባይቶና የሚደራጅ ይሄ አይጠቅምም፣ ፈጽሞ አይጠቅምም። ይሄ ከህግና ደንብ ውጪ አሁን በአዲስ ደግሞ አዲስ ናሬሽኑ በጠቅላላ ጉባኤ ሄደናል። በጠቅላላ ጉባኤ ቢደረግም ባይደረግ ፓርቲ በዛ አይደለም የሚድነው። ይሄን ደጋግመን ተናግረናል። እኛ እንደ ፕሬሸር ግሩፕ ሁሉ ነገር ተናገርን እኮ። ጌታቸው ፈጽሞ በማንኛው አት ኤኒ ስታንዳርድ ትግራይ ሊመራ እንደማይችል ሺህ መረጃዎች አቅርበናል። አንዱም የሊደርሺፕ ዴፊሲት ነው ብለን የምናምነው ጌታቸው መምረጥ ነው። አንዱ ፓርቲው የሊደርሺፕ ዴፊሲት የነበረበት አንዱ ቤዚክሊ እውነቱን ለመነጋገር ከተፈለገ ያም ሆነ እድልም ተሰጠ። እሺ ጉድ። ከዛ በኋላ ደግሞ ካልተስማማ ወደሚቀጥለው ስቴፕ ይኬዳል። ፓርቲው በግልጽ ይህን አስቀምጧል። ወይም ባጭር ውይይት ከጠቅላይ ሚኒስትር ጋር ሁለቱ የተፈራረሙት ጋር ቁጭ ብሎ ይሄን ሶሉሽን ለመፍጠር መስራት አንድ ነገር ነው። የተጠየቀንም አልመልስም፣ ልንዋይም አንችልም። ስለዚህ
በተወሰኑ ኢል አድቫይስ በሚያደርጉ ሰዎች ወይም በዚህ በትግራይ ልዩነት ላይ በውስጥ ልዩነት ህይወታቸውን መኖር ያደረጉ ለመንግስት ቅርብ ነን ይያሉ ሊመክሩ የሚሞክሩ እሱ ብቻ አይደለም በየሚዲያው መረጃ የሚያከፋፍሉ ይሄ ሲደመር በአጠቃላይ ለኢትዮጵያ መንግስት ይሁን ለትግራይ ማይጠቅም ስለዚህ የማህበራዊ ውክልና ሳይሆን የበጀት መልቀቅና ለመልቀቅ እድል ለአንድ ሰው ሰጥቶ ክልልን አምሶ ለሚመጣው ግጭት ግን በእርግጠኝነት ፌደራል መንግስትም ከተጠያቂነት አያመልጥም ትግራይ ውስጥ ያለው በተለያየ ያለው አያመልጥም ከሁሉ በላይ አደራዳሪዎቹም የራሳቸው ስቴክስ ውስጥ አላቸው እንደ ፈንታለ ሚዲያ ግን እዛ ከመድረስ ነገሩ ካመለጠ በኋላ ከቁጥጥር ከወጣ በኋላ ከመድረስ በፊት ሲምፕል ሶሉሽን ያለው ጉዳይ ነው ይሄ ይቆጨኛል ይጸጽተኛል ይሄን ጦርነት ባለማስቀረት አልፎ ተርፎ እኮ ተገዱ በብልጽግናና በቲፒኤልኤፍ መካከል እድል ሁሉ ነበር በውይይት መቆም ይምብልበት ተብሏል ያ ሁሉ አልፎ 1 ሚሊዮን ቀጠፍን ትግራይ ውስጥ በዜሮስ ድምር ፖለቲካ በተወሰኑ ሰዎች ክልልን ማመስና ቤኔፊት ማግኘት በምንም መልኩ የአንድ ክልል ታሞ የሌላው ክልል በተረጋጋ ይዳል የሚባለው ጨዋታ እሱ ተራተረተረት አይተናል እኮ 30 ምን ዓመት የሞትንላቸው የሶማሌ ህዝብ ምን ሊያረገ እንደሞከረ አይተናል ከግብጽና ከኤርትራ ጋር እሱ ብቻ አይደለም አሁን ጭራሽ ለአልሸባብ ሰጥቶ ሐሰን ሼክ ሂድ የሚባል ጋንግሪን የፖለቲካ ጋንግሪን ዘውስጥ ተቀምጦ ይሄ አድቫይስ ከየት ነው የመጣው እንዴ ለአሸባሪ ክልል ስጥ ይባላል እንደዚህ አይነት ሙቮች የሚመጡት የኢትዮጵያ መንግስትና የሶማሊያ መንግስት ልዩነታቸውን ያጠበቡ ስለመጡ በዚህ ሊደሰት የማይችለው እንግዲህ የግብጽና የኤርትራ የኢንተለጀንስ ምክር ሊሆን ይችላል ይሄ ሰው ያልቻለም አልሸባብ ይምራው ሊል ይችላል ምክንያቱም ኢሳያስ ከዚህ በፊት አልሸባብ ማለት ሶማሌ ነው ብሎ ብዙ ገንዘብ ይረዳ ሰው ስለዚህ ምን ይሰራል አሁን በድጋሚ ምንናገረው ምን ይሰራል ይሄ ነገር ለምን የሆነ ቦታ እናቆመው ወይስ ለተጨማሪ 1 ሚሊዮን ወይ ደግሞ 50 60 ከሞተ በኋላ ነው የሚበራልን ከዛ እሱን እንደ አድቫንቴጅ ምን ወስደው ማለት ነው እኔ በጣም ነው ማዝነው ከዛ በተረፈ እንግዲህ ምንም ማድረጋቸው በተደጋጋሚ ሰርተናል ይሄን ጉዳይ አዝናለሁ ሊፈጠር በሚችለው ነገር በጣም ነው ማዝነው ግን በጣም ቀላል አሁን ታደሰ ወረደን ይሄን አስተካክል ብሏል ሰራዊቱ ጁስ ገብቷል ይላል ሰራዊቱን መጀመሪያ ጁስ የሚያስገባው ጌታቸው ክንደያና በየነ ምክሩ ናቸው ትልቅ ኔትወርክ አለ ተብሎ እንደውም ትዝ ይለኛል መጀመሪያ የተቃወመው ዶክተር ሙዚ ይመስለኛል መጀመሪያ አንድ ጊዜ ይሄ የፓኪስታን አካሄድ ነው the state within the state military ኃይለኛ ነው ፖለቲካ ውስጥ ብሎ ትዝ ይለኛል ሲል አንተ ዞርበል የተባለው ምንድነው እነሱ የዘረጉት ኔትወርክ አደገኛ ነው ሚሊተሪው የሚግባ ይሄ ማን ነው አለቃ ጸጋይ የምትሉት ይሄ ማን ነው አባዲ ዘሙ ምናምን ይሄ ሪታየርድ ያደረገው ጠቅላላ ይግባ ይስፋ ኔትወርኩ ሰባብረን ነው የምንጨርሰው ተብሎ ራሳቸው አምጥተው እስከ መጨረሻ ከሄዱ በኋላ እንደገና ወጥተው ደግሞ አሁን ያሾፋሉ እንደገና ጠቅላላ ጉባኤ ሲደረግ ነው የሚባለው ፖለቲካል ሲምቦሊክ የሆነ ሚኒንግና ትርጉሙ ግን በጣም አደገኛ ስለዚህ እኔ አሁንም ለጠቅላይ ሚኒስትር አብይ ይሄ ምንም የሚጠቅም ነገር የለውም ከብልጽግናም ይሁን ከርሶም ስልጣን ጋር የሚያገናኘው ነገር የለውም ከባዱ ነገር አውትካሙ ላይ ችግር ከተፈጠረ የማትቆጣጠሩ በርካታ ኃይል ይሆናል ምናልባት አገር በሚያደማ መጥፎ ሁኔታ ሊፈጠር ይችላል
ዋናው ግን በህግ አድርጎ ህጋዊ አካሄዱ የፓርቲዎችን መብት ጠብቆ ወደ ህጋዊ መስመር ማስገባት ለቁጥጥርም ለመምራትም ለመመራትም ለመቅጣትም ለመጫን ይመቻል። ግን ሁሉም ቢሮክራሲውን ካፈራረሱት በኋላ ምን ይመጣል? እዛስ በሚደረግ ግጭት ለምን ህዝቡ ሲያዝናል? ድህነቱ አይበቃውም ወይ? ለማንኛውም ቻናላችን ላይክ ሰብስክራይብ ማድረጋችሁን አትዘንጉ። አሁንም ሰላም ለዚች ሀገር። በተደጋጋሚ እናቶ ገዱ ከ1 ሚሊዮን ህዝብ እልቂት በኋላ ነው ጸጸት ውስጥ የመጡት። 1 ሚሊዮን ህዝብ ማጣት በአንድ ሀገር ውስጥ ስንት ሰው ቤት ሀዘን እንዳላስቡት ከዚህ ሁሉ ኮስት በኋላ አሁን በየትኛው መልኩ ወደዛ ማንገባበትን ነው። ምናልባት ትግራይ ውስጥ የኃይል መቀናነስ ይጠቅመኛል ብሎ የሚያስብ ምናምን ሰው ካለ በነገራችን ላይ ትግራይ ጥንካሬ የኦሮሚያ ነው። የኦሮሚያ ጥንካሬ የአማራ ነው። የአማራ ጥንካሬ የቤንሻንጉል ነው። የቤንሻንጉል የጋምቤላው ነው። የጋምቤላው የሐረሪ ነው። የደቡቡ ነው። የእያንዳንዳችን ጥንካሬ የኔ ነው ብለን ካልወሰድን በየክልሎች የሚፈጠሩት ድክመቶች ለኛ መግዛትም ይሁን እንደ ፓርቲ ጥንካሬ ነው ለመወሰድን የመሰለ ድህነት የለም። እንደዚህ አይነት የአይምሮ ድህነት በፍጹም ሊፈጠር አይችልም። የትግራይ ጥንካሬ የትግራይ ሪሃቢሊቴት ማድረግና ወደ ሲስተም ውስጥ መመለስ ወርክ ፎርስ ማድረግ አብሮ እንደግ ብሎ ይሄ ኦሮሚያ ጥንካሬ አይደለም ብሎ የሚያስብ ከሆነ በዛ ሐሳብ ነው የሚሞተው። ለዚህ እኮ ነው እኛ በየትኛው የሚደረግ የፖለቲካ አሬንጅመንትና የኃይል አሰላለፍ ኢትዮጵያን ከፍ ማድረግ እንጂ አንዱን የማጥቃት ጉዳይ ከሆነ ይሄ አስተሳሰቡ በራሱ አገር ያጠፋል ይገላል ምንለው እኮ ለዛ ነው። አንዳችሁ የሌላውን ጥንካሬ የራሳችሁ አድርጉ ሰዱ ብለን ፑሽ የምናደርገው እኮ ምክንያታችን የላከው ምክንያት የለም። ግልጽ ምክንያቱ ነው። የአማራ ልጆች ጥንካሬ የኦሮሚያ ልጆች ጥንካሬ ነው። የኦሮሚያ የትግራይ ነው። የትግራዩ የአፋሩ የሶማሌው ነው ካላልን ምንድነው ታዲያ? በአንዱ ደካማነት በአንዱን አፍርሼ እኔ 10 ዓመት ትኖራል አለቀ። ከዛ በኋላ የሚቀጥል የሚጻፍ ታሪክ እኮ የለም። ይሄ 110 ነው አይደለም? ባልተሰራ ሀገር ውስጥ ሌላ 110 ሚሊዮን ጨምረን 250 ሚሊዮን ሆነን እንደልብ የምንኖርበት ሀገር ምንም ያገዳደል ጉዳይ የለውም። የኤሊቶች በጣም ግሪዲ የፓወር ፍላጎት የመድፈቅ የበላይነት በማንኛውም ኮስት የሀገሪቷን ፖለቲካ ኢኮኖሚ በመቆጣጠር አባዜ ካልሆነ ይሄ ሀገር ለብዙ ይበቃል። ይሄን እኮ ያውን ምለምነው ባዶ ኪስ ነው። ለምሳሌ ስንቱ ዘርፎበት እኮ ሀብታም ሲሆን አይተናል እኮ እኛ። ስንት ካድሬ ሚስቱና ልጆቹን በየቦታ ሲያረግ 4-5 ቤት እኔም ማቃቸው በስም ማቃቸው ካድሬዎች አሉ። በዚህ 6 ዓመት ውስጥ የማቃቸው ቢሊዮነር ሆነዋል። ስንቱ እንደ እኛ የቆጠብነውን 40-60 እንደ ተራ ደረት እስክሪብቶ ሲበተንና ሲፖሸር እኮ አይተናል። እሱም ይሁን ግን በባዶ ኪስ ነው እኮ ምን ለምነው። እቺ ሀገር ሰላም ያስፈልጋታል። ደሃም ለመሆን ደሃም ሆኖ ለመኖር ሰላም ያስፈልጋል። ዘርፎ የሁሉ ቤት የገነባ ልጁን ውጭ የሚያስተምር ምድረ ሌባ ሁሉ አሁን የፖለቲካ ውሳኔ እየወሰነ አገር ሲያጠፋ ማየት ደግሞ በጣም ነው የሚያቃጥለው። የኛ ጥያቄ ድህነትም ሰላም ይፈልጋል። ቤት የሰራማ ህንፃ የገነባማ እያለቀሰ እያነባኩ ነው አገሪቷ ሰላም ያስፈልጋል ማለት እንጂ ምን ብለህ ትቆምራለህ? ግን አሁንም የረፈደ ጉዳይ የለም። ገዱ አንዳርጋቸው 1 ሚሊዮን ካረገ በኋላ ጸጸተኝ ይላል። ጥሩ መጸጸትም ለፍርድ መቅረብም ግን 1 ሚሊዮን ነው ኮስት ያደረገው። ገዱ ይሄ ጉዳይ እስከሚገባው 1 ሚሊዮን ሰው ነው ያጣው። ነገስ ትግራይ ስንት ሰው ሞታል? ዴሊብሬትሊ ህግ እየፈረሰ በተወሰነ አማካሪ ነኝ በሚሉ ራሳቸውን እንኳን መክረው አሸንፈው ሰክሰስፉል ያልሆኑ አማካሪዎች
እና ይብቃል ከባድ ነው በአንድ ሚሊዮን ሰው ህይወት በኋላ መማር ከባድ ነው እንደዚህ አይነት ሰው ማስተማር ደግሞ በቃ የተለየ ተአምር የሆነ አስተማሪ መሆን አለበት ጌታ ሊነግር አሁንም ጠቅላይ ሚኒስትር አብይ ይሄን በድጋሚ በስነ ስርዓት ቢያጤኑት እኔ እመርጣለሁ ማድረግም ይችላሉ መነጋገር መወያየት መስመር ማያዝ ይችላል በአገሪቷ ህገ መንግስት ይሁን በፕሪቶሪያ ስምምነት በጋራ በተባበረ ድምጽ መስራት ይቻላል ይሄው አሁን ደግሞ ከኤርትራ ጋር ነበር ተብሎ ነበርና ሬሽን አሁን ደግሞ ጠቅላላ ጉባኤ ከገቡ ደግሞ አሉ በቃ የተበተኑ አዳዲስ ስኳር ሚል የላሱ እንደ ሰጎን ደፍቀው የነበሩ አሁን ደግሞ ወጣው ግን ምንም አይጠቅምም እቺ ሀገር ከሰላም ውጪ ምንም አይጠቅማት እና አንደኛ ነው ሌላው ግን በጣም እንደ ትልቅ አቺቭመንት ልናየው እንወስደው ምንችለው በተለይ አሁን የአልሸባብ እርምጃና የዲፕሎማሲ ጉዳይ ከሶማሊያ ጋር ያለው ይሄን ማጠናከር በግብጽና በኤርትራ ያሉትን ክፍተቶች ደግሞ ጠንክሮ መስራት እንግዲህ ሀገር መከላከያ የነጀመረውን ውጤታማ ማድረግ ሌላውም እንደዚህ ጋር መታበር it's very important ምክንያቱም ይሄን አሁን አለመልቀቅ ነው በቃ በእነሱ ጥያቄ ነው መከላከያው በእኛ ፍቃድ መከላከያ ሚኒስትር በእኛ ጥያቄ ከኛ ፍቃድ ውጪ የተደረገ የለም ብሎ ራይት ናው ደግሞ ቅደል ፈርፈር ነው የምትባል ቦታ ላይ መከላከያ እየሰፈረ ነው 36 ኪሎ ሜትር ላይ ነው እንግዲህ አልሸባብ የመጣ የኢትዮጵያ አየር ኃይል ያስጣለው ማለት ነው ምን ያህል ዴንጀረስ ዞን ውስጥ ነው የውስጡን ተውት እኮ ዴንጀረስ ዞን ውስጥ እንዳለን እንኳን አንደርስታንድ አድርጉት የሆነ ነገር ከከፈትን ዙሪያችን ላይ ተመልከቱ እስቲ ኢሳያስ ነው ያለው አስቡት ሐሰን ሼህ ነው ያለው በግብጽ ስልክ የሚሰራ ሰውዬ አሁን ተሻሽሏል በደንብ መያዝ ነው ደቡብ ሱዳን ነው እየፈረሰች ነው ሱዳን አልቆላታል the only strong state ነው ብለን የምናስበው እንደውም አንዳንዱ ቴክኒካሊ ፌልድ ስቴት ነው ብለው የሚጽፋሉ ኢትዮጵያ በቃ ዝም ብለን እንደሆነ ይሁን ነው እንዳመጣው አምጣው ነው አይደለም አንድም ሰው ማዳን ከቻል ኮስቱ ሚኒማይዝ ማድረግ ነው እንጂ በተለያዩ ሚዲያ ላይ የመጡ ማሰደብ ማዋረድ ሰሞኑን ደግሞ በደንብ ተጀምሯል እሱን ሰብሰብ አድርገን ነው እንመጣለን ግን ፖይንት የለውም ለዚህ ኔጌቲቭ ኢነርጂ ከሚረጭ ሰውም ጋር ራሱ ማውራቱ ራሱ ዝም ብሎ ሌላ ራስ መጣት ለማንኛውም ቻናላችን ላይክ ሰብስክራይብ አድርጉ ፈንታሎች ነን አብረንናል እንግዲህ ማታ ላይ ደግሞ እንመለሳለን ሲከቻለን ቢንዛይድ ደግሞ ሱዳን ውስጥ ሌላ አጃኢብ የሆነ እንትንስ ገብቷል ኢንተርናሽናል ክሪሚናል ኮርት ላይም ተከሷል ምንድነው የሚለው ነገር እንደ ጌታ ፍቃድ እንግዲህ እንመለሳለን ኢትዮጵያ ውስጥ እንግዲህ አንጃበበው ጦርነት ይወጋ ነው የሚሉት እንግዲህ ክርስቲያኖች ይወጋ ቻው